አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁላችሁም ቤተሰብ እንዴት ዋላችሁ? ሊዳና ናችሁ ወይ? ጾም እንዴት ነው? አሪፍ ነው ወይ? በርቱልኝ ውዶቼ። እኔ ጋር አልሐምዱሊላህ ሰላም ነው። ሀይሚዬ መታልናለች። ቅመሟ ሰሞኑን ያው ጠፍታለች። ስቶሪ ላይ ምንም ነገር አታረግም፣ ፖስት ምናምን አታረግም። ያው ግን ሪፖስት አንዳንዴ ታረጋለች፣ ግን ጠፋ ብላ ነበረ። ያው ዛሬ ደግሞ መታለች ማለት ነው። መልእክት ይዛ መታለች ቅመሟ ማለት ነው። ከመጣንበት መንገድ ይልቅ የምንሄድበት ይርቃል። ሰው ላለፈው ሳይሆን ለሚመጣው እንጨነቅ ብላ የምስጋና ነገር አድርጋለች ማለት ነው ውዶቼ። ሀይሚዬ እኛም እኮ የምንጨነቀው ለሚመጣው ለመጪው ህይወታችሁ ነው። የጨረቃ ፋሚሊ እየተጨነቀ ያለው ለመጪው ህይወታችሁ ነው ማለት ነው ቅመሜ። ስለዚህ የሚመጣውን ህይወታችሁን መስመር ለማስያዝ ወይም ደግሞ ለማስተካከል ያለፈውን ስህተታችሁን ማረም ያስፈልጋል ማለት ነው። ስለዚህ ያለፈውን ስህተታችሁን ስታርሙ ነው መጪው ህይወታችሁ የተስተካከለ የሚሆነው። ያለፈውን ስህተታችንን ካላረምን መጪው ነገር ሊስተካከልልን አይችልም ውዶቼ። ስለዚህ መጥፎ ባህሪ የምንላቸውን ነገሮች፣ አለመግባባቶች፣ አለመከባበሮች እነዚህን ነገሮች ማስወገድ መቻል አለብን። የራሳችንን ሰው አሳልፈን መስጠት የለብንም። በባልና ሚስት ወይም ደግሞ በፍቅረኛሞች መሀል ሌላ ሰው ጣልቃ ሲገባ ያንን ሰው ቆፍጠን ብለን ሁለታችን አንድ ሁነን ጠላትን ማባረር መቻል አለብን። እነዚህን ነገሮች ትምህርት እየወሰድን ካለፈው ስህተታችን እየተማርን ስንሄድ ነው መጪውን ህይወታችንን የተስተካከለ ልናደርገው የምንችለው። ካለፈው ህይወታችን ካልተማር መጪውም ህይወታችን ያው ነው የሚሆነው፣ ምንም ትርጉም የለውም። ስለዚህ ቅመሜ ወደፊት ያለውን ህይወታችሁን ለማስተካከል ያለፈውን ነገር ማረም መቻል አለባችሁ ማለት ነው። አንቺም ብትሆኚ ብሩኬም ቢሆን። ስለዚህ እኛም የምንለፋው ደግሞ ያለፈውን ነገር እረስታችሁ ትምህርት መውሰድ ያለባችሁን ነገር ደግሞ ትምህርት ወስዳችሁ መጪውን ጊዜ እያስተካከላችሁ እንድትጓዙ ነው። አሁን ላይ እኮ እናንተ አስቸጋሪ የሆናችሁት እዛው ላይ ስለሆናችሁ ነው። ወደፊታችሁ ሳይሆን የምታስቡት ላይ ካለ አይደለ በቃ አንቺም ያለፈውን ነገር እያነሳሽ ውስጥሽን መረበሽ አይምሮሽን ማጨናነቅ ነው እያየን ያለነው ነገር። ብሩኬ ደግሞ እኔን መኝኝና ከኔ ጎን ሁኚ፣ ቤትሽን ለቀሽ የትም አትሂጂ፣ አብረን እንጋፈጥ፣ የሚመጡትን ችግሮች አብረን እንጋፈጥ እያለ ነው። አሁን ያለበት ሁኔታ ያ ነው። ሶ ያለፈውን ነገር ትታችሁ ለሚመጣው ከተጨነቃችሁ በቃ የፊታችሁን ችግሮች ሲመጡ እንዴት መጋፈጥ እንዳለባችሁ፣ እንዴት መረዳዳት እንዳለባችሁ፣ እንዴት በቃ ነገሮችን እንዴት ነው ሰርቫይቭ የምናደርገው የሚለውን ነገር ትኩረት ሰጥታችሁ ነው እዛ ላይ መስራት ያለባችሁ እንጂ ወደ መፍትሄው መግባት እንጂ ያለፈውን እያነሳችሁ አሁን ኦዲየንስም አንዳንድ ኦዲየንስም በቃ ያለፈውን ነገር ነው እያነሳ ለመውቀስ ለመሳደብ የሚሞክረው። እናንተም ዙራችሁ ተዟዙራችሁ እዛው ናችሁ። ስለዚህ ያን ነገር ስታችሁ ወደፊት መጓዝ ነው ማለት ነው። እና ቅመሜ ያልሽው ነገር ልክ ነሽ፣ ግን ደግሞ ያለፈውን ነገር ረስታችሁ የመማር ያለባችሁን ተምራችሁ ስትሄዱ ነው ወደፊት ያላችሁን ነገር የምታስተካክሉት። ካልሆነ የዛሬው ባህሪያችሁ የዛሬው ንጭንጫችሁ ነገም ከተደገመ ምንም መስተካከል አይችልም ማለት ነው። ስለዚህ ካለፈው ስህተቶቻችሁ መማር አለባችሁ ማለት ነው። ስለዚህ ሁላችንም ቢሆን በህይወታችን ያለፉ ነገሮች ለኛ ትምህርት ሆነውና ሊሆን ይገባል የሚያልፉት። እኔ አልችልም መቀበል ሳይሆን ያንተ የአረዳድም ችግሩን ምንም ይሁን አላውቅም፣ ግን እኔ ብዙ ነገር ማድረግ ፈልግ ልጅ ነኝ። ማየት ምጥር ሰው ስለሆንኩኝ እሷን እንኳን እኔ አንተ ደግሞ ያው ፋሚሊ እንትን ውስጥ መግባት የለበትም። የኔ ግንኙነት ውስጥ እንዲገባ አልፈልግም። መለየት አለብን። ምንም የሚፈጠሩት ነገሮች ጥሩ አይደለም። ከኔ ሌላ ህይወት መኖር ልመጂ እኔ አልፈልግም። ምን አንተ ከኔ ሌላ ህይወት መልመድ ትችላለህ? ግዴታዬ ነው። ትችላለህ? ግዴታዬ ነው፣ አደርገዋለሁ። እንደዚህ አይነት ውሳኔ እየወሰንክ እንዴት ነው ዝም መልክ? ይሄን ውሳኔ አይደለም ያባትሽ ነው። እሺ እኮ እኔ እሱን አወራዋለሁ። ጋሽዬ ምንድነው የምሰማው ነገር? ምንድነው ማንችልም የምትጨቀጭቀኝ? ምንድነው አጨቅጭቀኝ አላልኩሽም እንዴ? በቃ ከሱ ጋር ያለሽ ነገር አንሺ አላልኩሽም እንዴ? በቃ ከኔ ነገርኩሽ አይደል መጀመሪያ። ብሩኬን ለምንድነው እንደዚህ አይነት ወሬ ያወራው? ምን ነው አትገረሙም? እነዚህ ልጆች እኮ ናቸው ዛሬ ላይ እያስቸገሩን ያሉትና አንዳንድ ሰዎች ስለምትረሱ ያለፈውን ነገር እስኪ አምጥቼ ላስታውሳችሁ ብዬ ነው። ምክንያቱም ብዙ ነገር የምትውሉ ልጆች ስላላችሁ ማለት ነው። ስለዚህ ይሄው ብሩኬ ማለት እንደዚህ ነው፣ ሀይሚዬ ማለትም እንደዚህ ነች። ገባችሁ? ብሩኬም የዛኔ ወንድሙ ፕራንክ ባደረገው ሰዓት ማለት ነው እንደዚህ ነበር የመለሰው። እንዴት እንዳሳዘነኝ የዛኔ ማለት ነው። የምር ታላቅ ወንድሙ ነው ምናምን፣ ግን በቃ እኔ እንኳን አይደለም በዚህ ልክ የተላመርኩትን ሰውና ዛሬ ላይ 2 ቀን 1 ቀን የተላመርኩትን ሰው እንኳን ለመለየት
በጣም የሚከብደኝ ሰው ነኝ፣ እንባ የሚተናነቀኝ ሰው ነኝ አይነት ነገር ብሎ ተናግሮ ነበረ እና ከቅመሜ ደግሞ መለየት አልፈልግም፣ ቤተሰብ ደግሞ በእኔ ግንኙነት ጣልቃ እንዲገባ አልፈልግም ብሎ ነበር የተናገረው። በቃ በእኔ ግንኙነት ቤተሰብ ጣልቃ እንዲገባ አልፈልግም ነው ያለው። የምሬን ነው። የፈለገ ባከብራችሁ የፈለገ ነገር ቢሆን በግል ህይወቴ ግን ጣልቃ እንዲትገቡ አልፈልግም ነው ያለው። ገባችሁ? እና ስለዚህ እንደዚህ አይነት ልጅ ነው አሁን ላይ በቃ የሌለ ስም እየሰጣችሁ የምትሰድቡት። ቅመሜን ብትሆን የዛኔ አባቷ እንደዛ ሲላት እንዴት ነው እንዴ ነበር? እንዴት ተርበት ብታ እንዴ ነበር? እንዴት እንደዚህ ትለኛለህ? መለያየት ቀልድ ነው እንዴ ምናምን እያለች ብዙ ነገር ተናግራ ነበረ። ከዛ ጋሽዬን ሁሉ በቃ እንዴት እንደዚህ ትለዋለህ ብሩኬን እንዴት ምናምን፣ እኔ ከሱ መለየት አልፈልግም ምናምን ነገር እያለች ብዙ ነገር ብላ ነበር። መጨረሻ ላይ ቀልዴን ነው ሲላት እንዴት ሂዳ እንዳቀፈችው እንዴት በቃ እንትን እንደሚሉ የምር ስስት የሚያደርጉ ልጆች ናቸው። ግን ዛሬ ላይ እኔ እንጃ አላቅም፣ እንደዚህ ሶስተኛ ሰው ምናምን እየገባ ቡክትክት ከዛ ኦዲየንስ እርስ በርስ ምናምን መጠላላት ምናምን ደስ አይልም፣ የምር ደስ አይልም። በቃ እና ፈጣሪ ያገናኘውም ማንም አይለየውም ኢንሻአላህ። ያው ያለው ነገር እኮ ድራማ ስራ ነው ውዶቼ፣ ስራውን ለማስኬድ ነው እንደዚህ የሚሆኑት። ግን ደግሞ እንደው በቃ ይሄ የሚምሉት ነገር አለ አይደለ? ትናንት ደግሞ ኤፍሬም በመግባቱ ምናምን ትንሽ ነገሩን እንዲረዝም ምናምን ያደርገዋል በሚል ነው እንጂ ምንም እነሱ ፈጣሪ ያገናኛቸው ልጆች ናቸው። ኢንሻአላህ ምንም የሚፈጠር ነገር አይኖርም፣ ይገናኛሉ ማለት ነው። ይሄ ነገር ደግሞ በዚሁ አይቀጥልም፣ ይስተካከልበት ቀን ይመጣል፣ ይስተካከላል፣ ሁሉም ነገር ወደ ቦታው ይመለሳል የሚል ሀሳብ አለኝ ማለት ነው ውዶቼ። እና አትጨናነቁ፣ አታስቡ፣ ሁሉም ነገር ይስተካከላል። ሲቀጥል ያው አይነው እናንተ አውቃለሁኝ፣ እረዳችኋለሁ ስሜታችሁን፣ ላይክ በጣም ትወናቸው ምናምን፣ ከዛም በተጨማሪ ደግሞ መሀላ ምናምን ሲያደርጉ በቃ ሌላ ጭንቀት ውስጥ ሌላ ነገር ውስጥ ነው የሚገባው። እረዳችኋለሁኝ። እኔም እንትን ሳልል ቀርቻ አይደለም፣ ግን ደግሞ ያው ድራማ ባይሆን ኑሮ በዚህ ልክ ሊጓዙ አይችሉም። ድራማ ባይሆን ኑሮ ሀይሚዬ እንደዛ ትላንት በዛ መንገድ ብሩኬን ትለየዋለች ብዬ አላስብም። ማለት ትለየዋለች ስላችሁ ያው ወንድሟ ነው፣ ወንድሟን ጋ ነው የሄደችው። ግን ደግሞ እንደዛ ትወጣለች ምናምን ብዬ አላስብም። ያንን ነገር እንትን አልልም። ገባችሁ? ምክንያቱም ብዙ ነገር አለ፣ ብዙ ነገር ያሳለፉ ልጆች ናቸው እነዚህ ልጆችን እንጂ በአግባቡ በምናምን ነው እንጂ ከተለያዩም በዚህ አይነት መንገድ አይደለም። ገባችሁ? እና እኔ በእንደዚህ አይነት ወይ ነው የማስበው። እና ሁሉም ሰው ያው የየራሱ ሀሳብ እና የየራሱ አመለካከት አለው። እውነት ቢሆን ኑሮ በዚህ አይነት መንገድ ይሆናል ብዬ አላስብም። ቀልድ አይደለም። ሀይሚዬ ብላለች፣ እንዳያችሁት እንደሰማችሁት ማለት ነው። መለያየት ቀልድ አይደለም ብላለች። 2 አመት እኮ ቀልድ አይደለም፣ በጣም ብዙ እኮ ነው። እንኳን አይደለም 2 አመት፣ 1 ወር ራሱ አብራችሁ የለመዳችሁትን ሰው ለመለየት ይከብዳችኋል። እና አንዳንዶቻችሁ በቃ የምታዩበት አመለካከት እኔ ይገርመኛል ማለት ነው። እና ብሩኬና ሀይሚዬ ብዙ ነገር አሳልፈው እዚህ የደረሱ ልጆች ናቸው አይደለ? ስለዚህ የሆነች ነገር ኮሽ ባለ ቁጥር በቃ ያለፈውን ነገር ባትረሱት፣ በቃ ያለፈውን ነገር እስኪ ዞር ብላችሁ አስታውሱ ምናምን ነገር። እና በእርግጥ የእናንተ የአንዳንድ ኦዲየንስ ስህተት ብቻ ሳይሆን የሀይሚና የብሩኬም ስህተት አለበት ብዬ አስባለሁ። ምክንያቱም አንደኛ የሚያመጡትን አይዲያ ማስተካከል መቻል አለባቸው። ሁለተኛ ደግሞ ሚዲያ ላይ የሚነጋገሩትን ነገር ማወቅ መቻል አለባቸው። እርስ በርሳቸው ካልተከባበሩ ማንም ሄዶ የእነሱን ክብር የሚያስጠብቅ የለም። ገባችሁ? ሀይሚዬ ብሩኬን ካላከበረች፣ ብሩኬ ደግሞ ሀይሚዬን ካላከበረ፣ እርስ በርስ ካልተከባበሩ ማንም ሊያከብራቸው አይችልም። ገባችሁና እንዲከበሩም የሚያስደርጉት እነሱ ራሳቸው ናቸው። የሚናገሩትን ቃላት ማስተካከል መቻል አለባቸው ምናምን። ሀይሚዬ ሌላ ሰው መጥቶ እንደዚህ ሶስተኛ ወገን መጥቶ ሲናገራት ብሩኬ ነው እንደዚህ አትናገሯት ማለት አለበት። ሀይሚዬንም ደግሞ ማነው ብሩኬንም ደግሞ ሌላ ሰው መጥቶ ቤተሰብም ቢሆን እንደዚህ ነው ብሎ ሲናገር ኖ እንደዚህ ማ እንዲትሉት አልፈቅድም ምናምን ነገር ማለት መቻል አለባት። ይሄ ነው በቃ ለባል ጠበቃ ለሚስት ጠበቃ ማለት እንደዚህ ነው። በቃ እርስ በርስ መከባበር መቻል አለባቸው። እርስ በርስ የሚለዋወጡትን ቃልም ማስተካከል መቻል አለባቸው። ገባችሁ? ትላንት አሁን ኤፍሬም መጣ አይደለ? ኤፍሬም መጥቶ ምናምን ምንድነው ያለው? እሱ በቃ ሲፈልግ ከፈለገው ሴት ጋር ሂዶ መተኛት ይችላል ምናምን፣ እህቴ ላይ ግን እንደዚህ መሆን አይችልም አይነት ነገር ሲል በጣም ብሩኬ ሊሰማው ይችላል። ገባችሁ? እነሱ እኮ ተመካክረው ምናምን ሊሆን ይችላል የሚሰሩት ነውም ደግሞ። ገባችሁ? እነሱ አንድ ናቸው። ከኛ በላይ ኤፍሬም ይቀርበዋል ለብሩኬ። ብሩኬን በደንብ ያውቀዋል አይደለ? ግን ደግሞ ለሚዲያ ለኛ ለተመልካች ለሚያየው ሰው እንደዛ መባል የለበትም። ጥሩ አይደለም እንደዚህ።
ልጁ የሌለውን ስም መስጠት ጥሩ አይደለም። ገባችሁ? አነጋገር መቻል አለባችሁ። አንዳንዴ በቃ ሚዲያ ላይ የምትናገሩትን ነገር እንደዛ እየተባለ እናንተ የቅርብ ሰዎች እንደዛ እያላችሁት ሌላ ሰው እዚህ ጋር ርቆ ያለ ሰውና ተመልካች ምንድነው የሚያስበው? ሌላ ነው የሚያስበው። ገባችሁ? ስለዚህ እኛ ብሩኬን እናውቀዋለን። በጣም ጨዋ ልጅ ነው። ምንም በቃ እንደዚህ አይነት ማንነት የሌለው ልጅ ነው። ስነ ስርዓት ያለው ልጅ ነው። ማንኛዋ ሴት ጋር እንትን ብሎ ነው። ይሄ ልጅ ለፕራንክ ነው የመጡት እነዛ ልጆች። ሊዲያም የመጣችው ለፕራንክ ነበር፣ ሶሲም የመጣችው ለፕራንክ ነበር። ስራቸውን ሰርተው ቻናላቸውን አሳድገው ሄዱ። ይሄ የሁለታቸውም ልፋት ጥረት አለበት። ሀይሚዬና ብሩኬ የሰውን ቻናል ያሳድጋሉ፣ ሰው እንዲለወጥ ይፈልጋሉ ምናምን። ላይክ ከነሱ ህይወት የገቡት በሙሉ ቻናላቸውን አሳድገው ሰርተው ነው የሄዱት። ቻናል የሌላቸው ቻናል ከፍተው ሰጥተው ነው የሄዱት። ገባችሁ? ስለዚህ ይሄ ነገር ምንም የሚያስወቅሰው ነገር አይደለም ብሩኬን። ገባችኋ? አሁን የመጣችሁ አብሳላትም ላይክ እንደ ሊዲያ ሁናን የመጣችሁ አስታራቂ ተብላ ላይክ ሀይሚዬን ለመመለስ ተብላ ነገር ነው የመጣችሁ። የተናገረችው ነገር ልክ ባይሆንም እንኳን ብሩኬን በሰዓቱ እየተናገር ነው ነበር። በህይወትህ ደንበር የሚያልፉ ሴቶችን ጣልቃ ለስራም ቢሆን የመጡ ሴቶች ደንበር አልፈው ህይወትን ለመበጥበጥ የሚሞክሩ ሴቶችን ልክ ማስያዝ አለብህ። ቆፍጠን ብለክ እንትን ማለት ማባረር መቻል ማስወገድ መቻል አለብህ እያልን ተናግረናል። ገባችሁ? ስለዚህ ሀይሚዬም ደግሞ ኤፍሬም እንደዛ ብሎ ሲናገር አይ እኔ ምንም ቢሆን እኮ ከብሩኬ ጋር ብዙ ነገር ያሳለፍን ልጆች ነን፣ እንደዚህ አይነት ልጅ እንኳን አይደለም እንደዚህ እንድትለው አልፈልግም። እርግጥ ነው አንተ እንደ ወንድም የተሰማ ስሜት ሊኖር ይችላል፣ ስሜታዊ ይሆናል፣ እረዳሃለሁ። ግን ደግሞ እንደዚህ እንድትለው አልፈልግም ማለት አለባት። ገባችሁ? ምንም እንኳን ወንድሟ ቢሆን ባሏን የምታስከብረው ሀይሚዬ ነች። ሀይሚዬን የሚያስከብረው ብሩኬ ነው። ገባችሁ? ብሩኬም ደግሞ ሌሎች ሴቶች ምናምን መጥተው ዘለው ሀይሚዬን ሲናገሩ ኖ ምናምን ማለት መቻል አለበት። ያኔም እየተናገር ነው ነበረ። ያን ስህተቱን ለማረም ደግሞ ባለፈው በተናገረው እንደዚህ ታማ ቤት የወሰዳት ሰዓት አይታችኋል። መጨረሻ ላይ የተናገረው ንግግር በጣም ሁላችንንም አስደስቶን ነበረ። በቃ አብሳላትንም አስወግዳታለሁ፣ በዙሪያችን ያሉትን ሰዎች በሙሉ አስወግዳቸዋለሁ፣ ጣልቃ የሚገቡትን ሰዎች በሙሉ አንቺም መታረም ያለብሽን ነገር ትታረሚያለሽ፣ እኔ ማረም ያለብኝን ነገር አርማለሁ። እርስ በርሳችን እየተራረምን መቀጠል አለብን፣ ችግሮቻችንን እኛው መፍታት መቻል አለብን ብሎ አስረግጦ ተናግሮ ነበረ። ከትላንት ወዲያ በተለቀቀውን ቪዲዮ ስሜታዊ ሆኖ ብዙ ነገሮችን ተናግሯል። ትክክል የሆኑ ነገሮችን ተናግሯል። ማለት በቃ ችግራቸውን እርስ በርስ መፍታት እንዳለባቸው እነሱ እንደሆኑ የችግሩ መፍትሄ በቃ እነሱ እንደሆኑ ላይክ ሀይሚዬ እሱን እንድትረዳውና ከጎኑ እንድትሆን በቃ አለ አይደለ ሶስተኛ ወገን እየገቡ የሚበጠብጡትን እነሱ ተግባብተው እነሱ ተረዳርተው ማስወገድ መቻል እንዳለባቸው፣ ክፍተት እየፈጠረ ያለው የነሱ ክፍተት መፍጠርና የነሱ አለመግባባት እንደሆነ አስረግጦ እየተናገረ ነበር። ይሄ ነገር ደግሞ ትክክል ነው። እነሱ ክፍተት በፈጠሩ ቁጥር ነው ሶስተኛ ወገን እየመጣ የሚረብሻቸው። ገባችሁ? ስለዚህ ሀይሚዬም ያለፈውን ነገር ከማንሳት ወደ መፍትሄው መሄድ ነው። ብሩኬም ደግሞ ተረጋግቶ ያለውን ነገር ለመፍታት መሞከር ነው። ገባችሁ? ስለዚህ በእንደዚህ አይነት መንገድ ነው መቀጠል ያለበት እንጂ አሁን ትናንትና ኤፍሬም ስሜታዊ ሆነ ምናምን ላይክ እንደ አንድ ወንድም እኮ የሚሰማው ነገር ይኖራል። ግን ደግሞ አካሄዱ አመጣጡ በዛ መንገድ መሆን የለበትም ነው የሰው ጥያቄ። አንዳንዶቻችሁ እንዴት እንደምትገነዘቡ አላቅም። ይሄ አሁን ሀይሚዬ ከኤፍሬም ጋር ስለመጣች በጣም ሁላችንም ደስ ብሎናል። ግን ደግሞ ፍቅረኛዋ ከሌለበት መንጭቆ መውሰድ ድጋሚ እዚህ ቦታ እንዳትመጪ ማለት የለበትም። በእርግጥ ለድራማው ሊሆን ይችላል እኮ ለድራማው ነው እንደዛ የሚሆኑት። ግን ደግሞ ለድራማውም ከሆነ አንዳንዴ ወደኛ የሚያደርሱን ነገር አስተማሪ ሊሆን ይገባል። እንደ ይሄ የጨዋ ደንብ አይደለም። በቃ ይሄ በዚህ ነገር ደግሞ እንደ ትክክለኛው ከወሰድን ጋሽዬ ናቸው ሊወስኑ የሚችሉት እንጂ ወንድም ነው ብዬ አላስብም። ጋሽዬ እንዴት ነው ከዚህ በፊት እንኳን ብዙ ነገር ተፈጥሮ ብሩክዬ ምናምን እያለ ሲናገር የምር አረ በፈጣሪ እኔ ጋሽዬን በጣም ነው የምወዳቸው። በጣም በቃ ለብሩክ ያለው ክብር፣ ብሩክ ለሱ ያለው ክብር ምናምን የሆነ ለልጆቹ በቃ ሌሎችን ሰዎች ከልጆቹ ነጥሎ አያይም። በጣም መልካም ሰው ናቸው፣ ደግ ሰው ናቸው ምናምንና በቃ በተለይ ለብሩክ ያለው ቦታ እኔ እንጃ በጣም የተለየ ነውና ይለያል። የምሬን ነው። ሙሽዬ እና እሱን በጣም ነው የምወዳቸው። ረጅም እድሜና ጤና ይስጣቸው። ለማንኛውም ኤፍሬም እንደዛ ማድረግ አልነበረበትም። እንግዲህ ብቻ ለማንኛውም ሀብም ያ ነገር ነው ያናደደው። ሰላማቸውን ይመልስልን። እንግዲህ የዛሬውን ሳስበው ግን የሌለ ነው። ብቻ ይመቻቸው።